ግሪን ካርድ ለምትፈልጉ ጠቃሚ መረጃ ይዘናል። በአሜሪካም ግሪን ካርድ የሚገኘው በዲቪ ሎተሪ ወይም ደግሞ በጋብቻ ብቻ አይደለም። ሌላም አንድ መንገድ አለ። አዲስ አበባም ሁን፣ ኬንያም ሁን፣ ጅቡቲም ሁን፣ የትም ቦታ ሁን ይህንን ከተከተልክ ግን ይህንን ግሪን ካርድ ማግኘት ትችላለህ ይላሉ ጠበቃ ሙሉዓለም። እስኪ ያብራሩላሳቸው ሙሉን። እንግዲህ ኢትዮጵያኖች በአብዛኛው ግሪን ካርድን የሚያገኙት አንደኛ በቤተሰቦቻቸው ፔቲሽን ነው። ቤተሰቦቻቸው ከኢትዮጵያ ፔቲሽን በማድረግ ወይም ደግሞ እዚህ ሀገር ትዳር አግብተው ግሪን ካርድ ዜጋ የሆነ ሰው ወይም ግሪን ካርድ ያለውን ሰው አግብተው ወደ ግሪን ካርድ ይሄዳሉ። ሌላኛው ደግሞ በአሳይለም ነው። የአሳይለም ፕሮቴክሽን ውስጥ በመግባት የሚገኝ ግሪን ካርድ ነው። ያልተለመደው ብዙ ኢትዮጵያኖች የማይጠቀሙት ደግሞ ሌላ ግሪን ካርድ ፓስ የኢምፕሎይመንት ፓስ ነው፣ ወይም ደግሞ በስራ የሚገኝ ማለት ነው። አንደኛ የስራ ፓስ ኢምፕሎየሮች ወይም አሰሪዎች አሜሪካ ውስጥ ያሉ ካምፓኒዎች በኤች1 ቪዛ ስፖንሰር ሲያደርጉት ነው። ሌላኛው ደግሞ ኢቪ1 ኢቪ3 የሚባሉ አፕሊኬሽኖች አሉበት፣ እዛ የሚደረግ የግሪን ካርድ ፓት ነው። ግን ራስንም በኢምፕሎይመንት ስፖንሰር ማድረግ የኛ የህግ ተቋም የኛ የህግ ኦፊስ አንዱ ከሚሰራበት ናሽናል ኢንትረስት ዌይቨር ቪዛ ይባላል። ይሄ ማለት ለአሜሪካ ኢንትረስት ጥቅም ያላቸው ዘርፎች ላይ የተሰማሩ ግለሰቦች በአይቲ ዘርፍ ሊሆን ይችላል፣ በህክምና ዘርፍ ሊሆን ይችላል፣ ሌሎች የስቴም ፕሮግራሞች ውስጥ ወይም ደግሞ ኢቨን የሶሻል ሳይንስ ፕሮግራሞች ውስጥ ሆነው ግን ብዙ ሪሰርች የሰሩ ብዙ ፐብሊኬሽን ያላቸው ለአሜሪካ ኢንትረስት የሚጠቅም ዘርፍ ላይ እንደተሰማሩ ማሳየት የሚችሉ ናሽናል ኦር ስቴት ዋይዝ የሆኑ ፕሮጀክቶች ላይ የተሳተፉ ሰዎች ራሳቸውን ፔቲሽን አድርገው የሚያገኙት አፕሊኬሽን ዘርፍ ነው። ባለፉት 2 ዓመታት ብቻ እስከ 800 ሺህ የሚሆኑ አፕሊኬሽኖች ገብተዋል። ከእነዚህ ውስጥ ወደ 60% በ2024 እና 25 አፕሩቭ ተደርገዋል። በትራምፕ አድሚኒስትሬሽን ይህ በግማሽ ወርዶ እናገኛለን። ለምሳሌ እኛ አፕላይ የምናደርግላቸው ከዚህ በፊት በቶሎ አፕሩቭ ሲደረጉ አሁን 2025 እና 2026 ላይ ሪኩዌስት ፎር ኤቪደንስ ወይ ተጨማሪ ኤቪደንሶች በብዛት እየተጠየቁ ያሉበት ሁኔታ አለ። ግን ይህን ስትራቴጂ ነድፎ መስራት ይቻላል። በተለይ ከማስተርስ ዲግሪ በላይ ያላቸው በስቴም ፕሮግራም ላይ የሚሳተፉ ትልልቅ ፕሮጀክት ላይ ያላችሁ ሰዎች፣ ሪሰርች ፔፐሮች ፕሮዲውስ የምታደርጉ ሰዎች የናሽናል ኢንትረስት ዌይቨር ቪዛ ብትሞክሩ ወደ ግሪን ካርድ መሄጃው መንገድ አድቫይዝ እናደርጋለን። በዋናነት ከአሜሪካም ሆኑ ከአሜሪካም ውጭም ሆኑ ይህን ፕሮሲደር መሄድ ይቻላል። አሜሪካ ውስጥ ያለን ግለሰቦች የተለያየ ስታተስ ሊኖረን ይችላል። በኤች1 ላይ ልኖር እንችላለን፣ ኤፍ1 ላይ፣ ጄ1 ላይ ኦር ደግሞ የቲፒኤስ አፕሊኬሽን ውስጥ ኖረን አፕሮቭ ተደረገን በዛ ውስጥ የቦራል አሜሪካ ውስጥ ያለ ልንሆን ይችላል። ሌላም በአሳይለም ፔንዲንግ አሳይለም ላይ ያላችሁ ግን ደግሞ ከማስተርስ እና ማስተርስ ዲግሪ በላይ ያለን ግለሰቦች ይህን ፓዝ መሞከር ይቻላል ማለት ነው። ወደ ግሪን ካርድ ቪዛው መንገድ ነው። በተለይ አሁን ቪዛው ከረንት ስለሆነ ቶሎ አፕሩቫል ካገኘን ወደ ግሪን ካርድ ፕሮሰስ በቀላሉ መሄድ ይቻላል በናሽናል ኢንትረስት ዌይቨር ቪዛ። በዚህ ላይ እርዳታ የምትፈልጉ ሰዎች ካላችሁ የእኛን የህግ ኦፊስ ኮንታክት ማድረግ ትችላላችሁ። ብዙ ኢትዮጵያንን እንረዳለን በዚህ ዘርፍ። እናንተን እንደመርዳት ይሄ ነገር እንዴት ነው የሚሰራው? ከዲፖርቴሽኑ ጋር አዲስ ከመጣው የኢሚግሬሽን ጉዳይ ላይ ከአሳይለም ጥያቄ ጋር ከነዚህ ጋር ተያይዞ ካለው የኢሚግሬሽን ጉዳይ ጋር ምንም የሚያያዘው ነገር የለም። ከአሳይለም ጥያቄ ጋር ከዲፖርቴሽን ሂደት ጋር ብዙ የሚገናኝ አይደለም። ይሄ የራሱን የቻለ የግሪን ካርድ ሂደት ነው። ግን በአመት የተወሰነ የቪዛ ደረጃዎች ነው ያሉት። ማለት አቬሌብል የሆነ የግሪን ካርድ መጠን አለ በአንድ አመት ውስጥ። አስቀድመን ፔቲሽን እናስገባለን። አሁን አንደርፖርት የሚባል ፔቲሽን፣ ያን ፔቲሽን አፕሩቭ ከተደረግን እሱ ነው ትንሽ የሚከብደው። ዋንስ አፕሩቭ ተደረግን ግን ግሪን ካርድ ቪዛ ከረንት ከሆነ አፕላይ ማድረግ ይችላል። ከረንት ካልሆነ ፕራዮሪቲ ዴት ይሰጥናል። መቼ ከረንት እንደሚሆን ይገንዘ ማለት ከዛ ጋር ያይዘ ቀኑ ሲደርስ ፋይል ማድረግ ይቻላል። በትራምፕ አድሚኒስትሬሽን ልዩ የሆነው ስክሩቲናይዙ በጣም በስቷል። አሁን በደንብ የሚመለከቱት በደንብ የሚያዩት ሂደት ሆኗል። ብዙ ኤቪደንሶችን ፕሮቫይድ ማድረግ መቻል አለብን። ከዚህ ፊት አፕሮቫል ሬቱ ከፍተኛው አሁን በግማሽ ቆርጠውታል። ሪኩዌስት ፎር ኤቪደንስ ወይም ደግሞ ተጨማሪ ኤቪደንስ አንዴ አፕሊኬሽናችንን ከተመለከቱ በኋላ ይጠይቁናል። ለዛም ለመመለስ ዝግጁ መሆን ያስፈልጋል። ሀገር ቤት ያለም ሰው ሆነ እዚህም ሀገር ያለ ሰው ያን ነገር ማመልከት ይችላል። ሀገር ቤትም ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭም እዚህም ያለ ወይም ደግሞ ሌላ ማከር የሚሉ ሰዎች ይሄን አፕሊኬሽን መምራት ይችላሉ፣ ፕሮሰስ ማድረግ ይችላሉ። የግድ አሜሪካ ውስጥ መኖር አይጠበቅም። ግን አሜሪካ ውስጥ ያሉ ሰዎች አፕሊኬሽኑ ሲሞቱ አይማን አንደር 14 እንደገና ግሪን ካርድን ሲሞቱ ሊጋል ስታተስ ሊኖራቸው ይገባል። ፔንዲንግ አሳይለም ሊጋል ስታተስ ነው።
ትራንስፈር የጠየቀ ሰው ይህን ፋይል ማድረግ ይችላል ማለት ነው። የዜግነት ማመልከቻ አሜሪካን ሀገር አስገብቻለሁ። ምክንያቱም ላለፉት 5 ዓመታት አሜሪካን ሀገር ኖሬያለሁ። ፐርማነንት ሬዚደንት ወይም ግሪን ካርድ ኖሮኝ ወይም ደግሞ በትዳር ነው የመጣሁት። ከ3 ዓመት በኋላ ሲቲዝንነት አፕላይ ማድረግ ይቻላል። በዛ መሰረት የሲቲዝንነት አፕሊኬሽን አመልክቻለሁ። ኢንተርቪው ላይ ምን ኤክስፔክት ላድርግ? አንዳንድ መረጃዎችን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አንድ ሰው 5 ዓመት ፐርማነንት ሬዚደንት ሆኖ አሜሪካን ሀገር ከኖረ በኋላ የዜግነት ማመልከቻ ማስገባት ይችላል። ማመልከቻውን ማለት ነው። ወይም ደግሞ በትዳር ከሆነ ግሪን ካርዱን ያገኘው ከ3 ዓመት በኋላ የዜግነት ማመልከቻውን ካስገባ በኋላ የራሱ የሆነ ፕሮሰሶች አሉት። ሞላ ፎርም አለ፣ የሚከፈል ገንዘብ አለ። ከዛ በኋላ አሻራ ይሰጣል። አሻራ ከተሰጠ በኋላ ደግሞ ለኢንተርቪው ይጠራል። አንድ ሰው ለኢንተርቪው በሚጠራበት ጊዜ ኤክስፔክት የሚደረገው ፎርሙ ላይ ያለውን ጥያቄዎች ይጠየቃል። ከዛ በኋላ ደግሞ የሲቪክ እና ዩኤስ ሂስትሪ እና እንግሊዝኛ ይጠየቃል። ከዛ በኋላ ያንን ሁሉ በደንብ ካለፈ ሲዝን ይሆናል ማለት ነው። በኢንተርቪው ወቅት ግን ምንድነው ኤክስፔክት ማድረግ ያለብኝ ብሎ ብዙ ሰው ይጠይቃል። ኤክስፔክት ማድረግ ያለባቸው አንደኛ ፎርሙ ላይ ያለው ነገር ኢንፎርሜሽኑን በደንብ ለማወቅ ሞክሩ። ላለፉት 5 ዓመታት የት ኖራችኋል? ላለፉት 5 ዓመታት የት ሰርታችኋል? አሜሪካን ሀገር የመጣችሁት መቼ ነው? ባል አለ ወይ? ሚስት አለች ወይ? ልጆች አሉ ወይ? ዴት ኦፍ በርዝ፣ ሶሻል ሴኩሪቲ ነምበር፣ ቤዚክ ኢንፎርሜሽኖችን ይሞላል። ከዛ ደግሞ በጣም ብዙ ጥያቄዎች አሉ። አሸባሪ ረድተህ ታውቃለህ ወይ? ወይም ደግሞ የኮሚኒስት ፓርቲ አባል ሆነ ታውቃለህ ወይ? የውትድርና ስልጠና ተከታተል ታውቃለህ ወይ? ወንጀል ፈጽመ ታውቃለህ ወይ? ታስረ ታውቃለህ ወይ? እነዚህ የስ ኦር ኖ ጥያቄዎች አሉ። እነሱን ሁሉ ተመልሳላችሁ። ከዚህ በተለየ ሁኔታ ዛሬ አንዳንድ መረጃዎች ለማስተላለፍ የምፈልገው ምንድነው ሰዎች ማወቅ አለባቸው ብዬ የምገምተው ግሪን ካርዱን እንዴት ነው ያገኛችሁትን የሚለውን ነገር በደንብ ለማወቅ ሞክሩ። በጣም ይጠቅማቸዋል። ምክንያቱም ኦፊሰሮቹ ይጠይቋቸዋል። አሜሪካን ሀገር መቼ ነው የመጣኸው? እንዴት ነው ፐርማነንት ሬዚደንት የሆንከው? ምሳሌ አንዳንድ ሰዎች ለምሳሌ በትዳር ነው ግሪን ካርዳቸውን ያገኙት። የ10 ዓመት ግሪን ካርድ ያገኛሉ። ከዛ በኋላ ትዳሩ አልሰመረም፣ ፍቺ ይፈጽማሉ። ግን ከ5 ዓመት በኋላ ሲቲዝንነትን አፕሊኬሽን አፕላይ ያደርጋሉ። በዛን ጊዜ በኢንተርቪው ወቅት ያ ኦፊሰር አፕሊካንቱን እንዴት ነው ግሪን ካርድ ያገኘው? ወል በትዳር ትዳር ከማን ጋር ነው? መቼ ነው የተጋባችሁት? ትውውቃችሁ እንዴት ነው? ለምን ያህል ጊዜ አብራችሁ ኖራችኋል? ትዳሩ የእውነት ነበረ ወይ የሚለውን ነገር ለማወቅ ሲሪየስ ኦፍ ኮስችንስ ትጠየቃላችሁ። እዛ ላይ በደንብ የማታውቁ ከሆነ 2 አይነት ችግር ያመጣል። አንደኛ ይሄ ሰው ወይም ደግሞ ይቺ ሰው ግሪን ካርዷን ያገኘችው በውሸት ነው። መጀመሪያውንም ግሪን ካርዷን ማግኘትም አልነበረባትም። አንድ ሁለተኛ ደግሞ በኢንተርቪው ወቅት አንዳንድ ጥያቄዎችን ለመደበቅ ወይም ደግሞ ላለመናገር የምትፈልጉ ከሆነ ፍሮድ ፈጽመዋል ወይም ሚስሪፕሬዘንት አድርገዋል ወይም ደግሞ አንዳንድ የተጠየቁትን ኢንፎርሜሽን ዲስክሎዝ ለማድረግ አልፈለጉም በሚል የጠየቃችሁት ቤኔፊት ወይም ደግሞ ሲቲዝንሺፑን ዲናይ ሊያደርጓችሁ ይችላል። እንዳውም ዲናይ ብቻ አይደለም፣ አሁን ዲስ ዴይስ ዲናይ ብቻ ሳይሆን ወደ ፍርድ ቤትም ሊወስዱት ይችላል። ከመጀመሪያው ግሪን ካርዱን የተገኘበት ሁኔታ ትክክል አይደለም በሚል ማለት ነው። ሁለተኛ ምሳሌ አንዳንድ ብዙ ሰው ደግሞ በጥገኝነት ጠይቆ ነው ግሪን ካርዱን የሚያገኘው። ግሪን ካርዱን ካገኘ በኋላ ከ5 ከ6 ከ7 ከ8 ዓመት በኋላ ሲቲዝንነት አፕላይ ያደርጋል። ሲቲዝንነት አፕላይ በሚያደርግበት ጊዜ እንደዚህ አይነት ሰው ጥገኝነት እንዴት ነው የጠየቀው? መቼ ነው የጠየቀው? በምን ምክንያት ነው የሚለውን ቤዚክ የሆኑ ኢንፎርሜሽኖች ማወቅ ይገባል። ምክንያቱም አት ኢንተርቪው ኦፊሰሩ ሊጠይቃችሁ ይችላል። ምን አይነት ችግር ነው የገጠመ? መቼ ነው ያ ችግር የገጠመ? ለምን ያህል ጊዜ ነው ችግሩ የገጠመ? ምን ጉዳትስ ደርሶብሃል? እንዴት ነው አሜሪካን ሀገር የመጣ? ቤዚክ የሆኑትን ነገሮች እንደ አሳይለም ኢንተርቪው ባይሆንም ቤዚክ የሆኑ ኢንፎርሜሽኖችን ሊፈልጉ ይችላል። በዛን ጊዜ አፕሊካንቱ ያንን ነገር ለመናገር ከተንገዳገደ ይሄ ሰው መጀመሪያም ቢሆን ጥገኝነቱን ያገኘው በውሸት ነው ወይም ደግሞ ትክክል ባልሆነ መንገድ ነው ያገኘው። የሚነግረን ኢንፎርሜሽን እና ዶክመንቱ ላይ ያለው ኢንፎርሜሽን አንድ አይነት አይደለም። ስለዚህ ያ ሊያስጠይቅ ይችላል። አይደለም ሲቲዝን ማስከልከል፣ እንዳውም ያለውን ግሪን ካርድ እንኳን ጥያቄ ውስጥ ሊጥል ይችላል። በቅርብ ያለ ምሳሌ ለመስጠት ያህል ጥገኝነት ጠይቆ ነው ሰውየው አፕሊካንቱ ግሪን ካርዱን ያገኘው። ግን ጥገኝነት የጠየቀው መጀመሪያ አገር ውስጥ በደረሰበት ችግር ነው። ከዛ በኋላ ወደ ሌላ 3ኛ ሀገር ሄዶ እዛም አገር ችግር ስለደረሰበት ከዛ ነው ወደ አሜሪካን ሀገር የመጣው። ጥገኝነት ጠይቆ በትክክል አሳምኖ ግሪን ካርዱን ሰጥተውታል። ግን በናቹራላይዜሽን ኢንተርቪው ወቅት የተናገረው አገሬ የተወለድኩበት ሀገር ውስጥ መኖር አልቻልኩም፣ ችግር ደርሶብኝ ነበር በዚህ ብሎ ምክንያቱም ተናገረ። ኦፊሰሩ ትንሽ ሞር ማወቅ ፈለገና ሌላስ የፈራህበት ነገር አገር ውስጥ ብቻ ነው ወይ ፍርሃቱ የነበረው? ያ ሰው አልተናገርም። በ3ኛ አገር እንደኖረ እዛም ችግር እንደገጠመው አልተናገረም። በዚህም ጊዜ ኦፊሰሩ ግራ ይገባዋል። ምክንያቱም ዳስ ላይክ ጥገኝነቱን ያገኘበት ዋናው ምክንያት አገሩ ላይ በደረሰበት ችግር ብቻ ሳይሆን በ3ኛም አገር ሄዶ እዛም መኖር አለመቻሉን ስላሳመነ ነው። ግን አሁን ዜጋ ለመሆን በሚጠየቅበት ጊዜ ያ የ3ኛ ሀገር ሄዶ የደረሰበት ችግር አልተናገረም፣ ጥያቄ ውስጥ አለው። ስለዚህ እንደዚህ አይነት ነገሮች ችግር ሊያመጡባችሁ ይችላሉ። ስለዚህ ለሲቲዝንሺፕ በምትሄዱበት ጊዜ ግሪን ካርዳችሁን እንዴት እንዳገኛችሁና አንዳንድ ጥቃቅን ዲቴይሎች ቤዚክ የሆኑትን አትሊስት ልታውቁ ይገባችኋል። ይጠቅማችኋል የሚል መረጃ ነው። መረጃ የስኬት ቁልፍ ነው ብዬ አምናለሁ። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።